لا عندها راتب تشتري من راتبها. طيب ليه؟ راتبها لأهلها حرام، انت جيبيلها راتبها ياخذ زيت ولا أكل ولا شامبو ولا صابون ولا حاجة تاكلها. قسما بالله أنا مرة انصدمت، جايبة واحدة لقطة الوحدة تقول يلا هاتي فلوسك عشان أنا أعرف أنت ايش تبغين أكل، أباخذ البيض والجبن والخبز. ليه؟ هي تشتغلك طرق، أنت تأكلينها من بيتك، تاخذين من راتبها أكل. ليه؟ عيب والله العظيم. عيب. شوفي تأخر راتبك ما تعطيك وتقل أدبها عليك وتطول لسانها لتسوي لها شيء طبيعي. شوفي مدام كويسة، إذا مو كويسة تعطينها شيء لا تسوي لها شيء. إذا مدام تأخذ من راتبك تأخر رواتبك لسانها طويل عليك لا تسوي لها اللي هي تبغى. سوي شغلك عشان تاخذين راتبك، شيء زيادة لا تسوي له. اسأليها عادي تشتغلين في بيت ماما؟ قالت عادي، أوكي شكرا لك يا حبيبتي. قالت لا ما تزعلي ما يخصك. لكن أنا بتصل عليها بقولها عادي تشتغلين في بيت أمها؟ أنتم كمواطنين في ديرتكم وفي دولتكم، لو تتصل عليك شركة وتقول أنا أبغاك تشتغلين عندي، عادي تشتغلين في الشركة اللي جنبنا أو في شركة زميلي بدون راتب وبدون حاجة، تشتغلون بدون راتب سواء أنت سعودية كويتية عمانية قطرية دبي عمانية لبنانية سورية أيا كان. حتى أنت في بلدك ترضين تشتغلين في شركتين؟ ما تشتغلين في شركتين. فهذا زي ما قلتوا من حقهم. هي رضت، شكرا لك يا حبيبتي، بيت أمي زي بيت أمك. وزي ما قلت لكم ترى أسلوبك إذا أنت كويسة معها بتقول إيه عادي يا مدام، أمك أمي عادي أشتغل في البيت هنا، يعني أنت جالسة أنت رايحة معاها. بالإضافة إلى العاملات سواء اللي يشوفوني في البث أنت أثيوبية ولا فلبينية ولا كينية ولا بورندية أو أوغندية أيا كان، حبيبتي نصيحة الظل مو كويس. إذا مدام معاك كويسة، شوفي مدام كويسة، إذا مو كويسة تعطينها شيء لا تسوي لها شيء. አሰላሙ አለይኩም ሰላም ቤተሰብ። እንግዲህ መዳምን ሰማችኋት አይደለ? በጣም ነው የተናገረችልን ለመዳሞች ማለት ነው። መዳሞቻቸው እንግዲህ ቢሰሙት ማለት ነው። ሸር አድርጎላቸው እስኪ ስሙ ሸር አድርጉላቸው ከምር ለመዳማችሁ ማለት ነው። ዋትስአፕ ከፍታችሁ ማለት ነው፣ ወይም ቲክቶክ ከፍታችሁ ወይም ዩቲዩብ ከፍታችሁ ስፒከሩን ልቀቁት ማለት ነው። ትስማ ታዳምጥ ይሄንን ቪዲዮ ማለት ነው። እሺ ታገኛችሁት በአጋጣሚ የኔን ብቻ ሳይሆን በሌላም ቦታ ካገኛችኋት እቺ መዳም ክፈቱት ታዳምጥ። ከምር በጣም ነው የመከረችልን። ደስ የሚል ምክር ነው እውነት። እሷም እንደዚህ ታደርግ ከሆነ ለሰራተኛ እንደዚህ ክብር ካላት ማለት ነው እነሱም ለኛ እንደዚህ እንዲያደርጉልን፣ እንዲንከባከቡን፣ እንዲጠቅሙን በቃ ብዙ ነገሮችን ነው በሌላም ቪዲዮዎች ብዙ ነገር ነው የምትናገረው እየገባች ሰሞኑ ማለት ነው። ይቺ መዳም በጣም እናመሰግናለን ጥሩ ከሆነች ማለት ነው። ግን እሷን ተከትለን ደግሞ አንዳንድ ቃላቶች አሉና አልሰራም፣ ለምሳሌ እናትሽ ቤት ከጄ አልሰራም የሚለው ነገር አለ። አሁን የምንሰራበትን ቤት አለ፣ የማንሰራበትን ቤት አለ። ማለትም አንዳንድ አሰሪዎቻችን ማለት ነው ኃይለኞች አሰሪዎች አሉ ማለት ነው። በግዴታ ሄደሽ ትሰሪያለሽ፣ ለምንድን ነው የማትሰሪው እናቴ ቤት ብላ የምትፋጠጥ መዳም አለች። ከሷ ሴት ጋር መፋጠጥ የለብንም ወዶች። እናንተ በህጋዊ መንገድ ስለሆነ የመጣችሁት ብድግ አድርጋ እንደፈለጋት ወደ ሀገሯ የምትሸኛችሁ ማለት ነው። ስለዚህ የመጣችሁበት አላማ ሳታሳኩ ትንሽ ሳትሰሩ ወደ ሀገራችሁ ሄዳችሁ ማለት ከባድ ነው እህቶቼ፣ ይከብዳል። እሺ ብዙ ነገሮችን አክስራችሁ ስለምትመጡ ማለት ነው። ልክ እንደ ሴትዮዋ ጥሩነት፣ እንደ ሴትዮዋ ለስላሳነት፣ እንደ ሴትዮዋ ኮስታራነት አይታችሁ ነው አልሰራም እናትሽ ቤት እህትሽ ቤት ከጄ አልሰራም የሚባለው ማለት ነው። እኔ እንደዛ ስለሆነ ነው። አሁን ህጋዊ አይደለሁም፣ ህገ ወጥ ግን ስለሆንኩኝ አልሰራም ካልኳት ሂጂ ብትለኝም ሂጂ ነው እንጂ ከቤት ውጭ የምትለኝ እንደፈለጋት የትም ወደ ሀገር የልልከኝ እንትን አይደለችም፣ ማንም አልፈቀደላትም። ስለዚህ ቀይሬ ሌላ ቤት መስራት እችላለሁ ማለት ነው። እናንተ ደግሞ ግዴታ እዛው ቤት ነውና ግዴታ ደግሞ ሳሙና ሻምቦ ምናምን ደግሞ ግዢልኝ ማለት ደግሞ ግዴታ አይደለም፣ በራሳችሁ ግዙ ማለት ነው። እነሱ የሚያመጡን አላቅም ልክ እንደ ልጅ አድርገው ሊይዙን ይመስለኛል፣ እንደ ቤተሰብ አድርገው ሊይዙን ነው የሚመስለን። ግን አንዳንዶቹ አይገዙልንም። እኔ ምን እንደሆነ ውለታቸው ከኤምባሲዎች ጋርና ከመንግስት ጋር ምን አይነት ንግግር እንዳላቸው የምናውቀው ነገር ስለሌለን ሻምቧችንን፣ ሳሙናችንን፣ ምናችንን ልብስም ራሱ የሚያስገዙ አሉ እኮ ልብስ ትግዛላችሁ ግን ያስገዛሉ አንዳንዶቹ ማለት ነው።
ስለዚህ ያንን ነገር ግዴታ መግዛት አለብሽ ብላችሁ አትፋጠጡ። ከገዛች አዝናላችሁ፣ ከገዛ የላችሁ ገዛ የላችሁ፣ ካልገዛ የላችሁ ደግሞ እንዳትፋጠጡ ማለት ነው እህቶቼ። መፋጠጥ የለብንም። አንዳንድ መዳሞች ስኳር አለባቸው፣ በሽተኞች ናቸው አረቦች በተለይ ማለት ነው። ቶሎ የሚናደዱም አሉ ለምን እንዲህ ከተባልኩ ብለው። ስለዚህ በህይወታችንም ላይ አደጋ እንዳያደርሱብን፣ እንዳይደበድቡን፣ የሆነ ነገርም እንዳያደርጉን ለስለስ ባል ማለት አለብን ማለት ነው። እኛ የሰው ሀገር ስለሆነ የሰው ቤት ስለሆነ ለስለስ ማለት አለብን እና ግዴታ ደሞዛችን መከፈል አለበት። የምንበላው የምንጠጣው በእነሱ ነው። በቃ እነሱ ቤት ነው የማደሪያ መዋያ በእነሱ ቤት ነው። ውሃም በቃ እነሱ ቤት ነው የምንመገበው ማለት ነው። ሌላው ግን እንትናችን አቅራጣችን ሌላው እነ ቅባት እነ ሻምፖ እነ ምናምን አዝነው ከገዙ ገዙ፣ ካልገዙ አትሟገቱ ለማለት ያክል ነው። እና ለማንኛውም ማለት ነው ኢትዮጵያንም እወዳለሁኝ። አሻን ኢትዮጵያን ብቻ መውደድ አይደለም ግን ሰውን ነው የምወደው፣ ህዝቡን እወደዋለሁኝ እያለች ነበረ። ፊሊፒኒ ሞ እንደ ፊሊፒኒ ሞ እንደ ኢንዶኔሲያ ሞ እንደ ሌላው ሀገር ኢትዮጵያ በጣም ነው የምወዳቸው። ስራ ይሰራሉ፣ ስልክም እንደዚህ ማውራት አያበዙም፣ ብዙ ነገሮችን እያለች ነበር በሌላም ቪዲዮ ማለት ነው ሰምቻታለሁ። እና ስልክ እናወራለን። በነገራችን ላይ እሷ አላየችንም ማለት ነው። ለጥፈን ጆሯችን ላይ 24 ሰዓት ምን ነበረ ማለት ነው። አሁን እንኳን እየቀረ ነው መሰለኝ እንጂ ስልክ እንወዳለን። ዋይፋይ እንወዳለን። ዋይፋይ ይኑራት ብላለች የኢትዮጵያ ሰራተኛ። ዋይፋይ ካላት ስልክ ካላት ከስልኳ ጋር ነው የምታወራው እንጂ ከአንቺ ጋር ማውራትና መሳፈጥ አትፈልግም ብላለች ማለት ነው። በሌላም ቪዲዮ ስለሰማን ነው ሴትዮዋ ብዙ ነገሮች ነው ያስተላለፈችልን ስለኛ፣ ስለ ሀበሾች፣ ስለ ኢትዮጵያ ማለት ነው። በጣም እያሞገሰችን እያደነቀችን፣ ስለ ሰራተኞች ለምንድን ነው እንደዚህ የምታደርጓቸው እያለች መዳሞችን እያለችልን ነው። እንግዲህ ከሰሙ ኢንሻአላህ ደህና መዳሞች እንዲሆኑልን ኢንሻአላህ ያድርጉልን ማለት ነው። እሷ መሰሎች እንግዲህ ሚዲያ ላይ እየወጡ እንደዚህ ቢያስተላልፉልን መጥፎ አሰሪዎች ሊመለሱ ይችላሉ ማለት ነው። እና እህቶች አንዳንድ ነገሮችን ሚዲያ ላይ የሰማችሁትን ነገር ማለት ነው በኃይለኝነት ይሄንን ለምን አታደርግልኝም፣ ይሄንን ለምን ተደረግ፣ ለምን አይሆንልኝም፣ ይሄን ለምንድን ነው እንደዚህ የማይደረግልኝ ብላችሁ እንዳትፋጠጡ ብዬ ነው እኔ የማስተላልፈው። በግዴታ መፋጠጥ የለባችሁም ማለት ነው። እናቴ ቤት እህቴ ቤት ሄደሽ ስሪ ካሏችሁ ደግሞ ሴትዮዋ ኃይለኛ ከሆነች እና የምትፋጠጥ ኃይለኛ ሴት ከሆነች ሄዳችሁ መስራት አለባችሁ። ለስለስ ያለ ሴት ከሆነ ደግሞ አይ እኔ እኮ አንቺ ቤት ልሰራ እንጂ የመጣሁት እኮ እህትሽ ቤትና እናትሽ ቤት ልሰራ አይደለም መዳም ብላችሁ በቃ በትህትና ማለት ነው በትዕግስት ቀስ ብላችሁ መናገር አለባችሁ ነው የምለው። በግፊት ነገር ገፋ ኮስተር ብሎ መናገር ማለት ነው በጣም ዋጋ ያስከፍላል እህቶቼ። አረቦች ደግሞ ከምንም በላይ የሚያከብራቸውን ነው የሚወዱት ማለት ነው። የሚያከብራቸውን ሰው በጣም ይወዳሉ። ለምሳሌ አሁን እኔ ስለሚገዛዛ ነገር ማለት ነው አዲስ ኮንትራት ስመጣ ጎረቤት ያለችው የልጇ ሰራተኛ የመጣይበትም ብተዋወልንበት ደሞዝ ነበረ። ደሞዙ አልተጨመረላትም። ከዚያ ደግሞ እነ ሻምቦ እነ ሞዴስ እነ ቅባት እነ ባዝሊን እንደው ምን ሳይቀር ማለት ነው በራሷ ነው የምትገዛው። አንድ ነገር በእነሱ ብር አይገዙላትም ነበረ። እኔ ደግሞ አላህ መቼም ጥሎ አይጥልም። እንደመጣሁ በቃ የልብስ ማዕት ነው የተሰጠኝ። ሻምቦ ራሱ ደርዘን ነው እየታሸገ የሚመጣው ማለት ነው። ከዚያ ውስጥ አውጥቶ መታጠብ ነው። ሳሙናው፣ ባዝሊኑ፣ ክሬሙ፣ የጸጉር ክሬም፣ የጸጉር ዘይት ብዙ ነገር ነው በቃ የሚገዙልኝ። ልብሱ ደግሞ በቃ ቶሎ ነው የሚገዛልኝ። ይሄ ዩኒፎርም ሳይሆን እንደናንተ እኔ ቀሚስ ነው ቢጃማ ነው የምለብሰው። ቀሚስ ሰውየው አይወድምም። እንደገናም ደግሞ በኋላ ላይ ከነሱ ቤት ደግሞ ወደ ልጅቷ ቤት ስቀየር ደግሞ ይሄንን ዩኒፎርም ልበሽ ስትለኝ እምቢ አልኳት። በቃ ቀሚስ ነው የምለብሰው ማለት ነው። ቢጃማ አለ አይደለ? ቀሚስ ዝም ብሎ እነሱን ተመሳስዬ ነው የምለው በቃ በጥቅሉ። ከዚያ ያለ ራሱ እኔ እንጃ ቶሎ ነው የምታመጣልኝ፣ ትገዛልኛለች። ክሮሎክስ ያበላሽብኛል፣ ልብሴን ይቀደዳል። በቃ እኔም ዝም ብዬ መጣል ነው። ይቀደዳል ሆዴ ላይ ቃሳጥ ክሮሎክስ ይነካብኛል። ብጭቅ ነው የሚለው። ልብስም ቶሎ ነው የምትገዛልኝ ሁሉ ነገር በቃ። በደሞዜ ላይ ደግሞ 100 ብር ተጨምሮልኝ ነው የምንሰራው። በቃ በጣም ተስማምተን ነበር የምንሰራው። እና ያው እንግዲህ አልተሳካም። ልጅቷ በሽተኛ ናት። ከልጅቷ ጋር ባለመስማማት ወደ ሀገሬ ውሰዱኝ አልፈልግም ስል በቃ ወደ ልጇ ቤት ቀየሩኝና ሄድኩኝ። ልጇ ቤትም ክብር አለኝ።
በጣም ክብር አለኝ። በጣም ስነ ስርዓት ያላቸው ናቸው። በጣም ልጆቿ ያከብሩኛል። እኔም ቀና ብዬ ሰው አልናገርም፣ ካልደረሱብኝ አልደርስም። በቃ ተከባብረ ነበር የምንኖረውና ለብር ብዬ ነው የወጣሁ ማለት ነው። ለብር ለደሞዝ ብልጫ ብዬ ነው እንጂ የወጣሁት። እኔ ሰዎቹ በጣም አሪፍ ነበሩ። ከዚያም ደግሞ 2 አመቴን ጨርሼ ብር ተጨምሮልኝ በደንብ ጨምረውልኝ እንደገና ወጣሁ። ይበልጥ ብር አገኛለሁ ብዬ ማለት ነው። እና እንደዚህ አይነት ነው፣ ጥሩ ሰዎች አሉ ለማለት ያክል ነው። ልጇን ቤትም ስሄድ እንደዛው እንደ እናቷ ነው በቃ የምትንከባከበኝ።